ለመመስከር ስልጣን ተሰጥቶታል። የሐዋርያት ሥራ 1:8 ኢየሱስ ወደ ሰማይ ከማረጉ ጥቂት ቀደም ብሎ ለደቀ መዛሙርቱ ተናግሯል። በዚህ ጊዜ አሁንም ቀጥሎ የሚሆነውን ለመረዳት እየሞከሩ በኢየሩሳሌም ተሰብስበው ነበር። ደቀ መዛሙርቱ የእስራኤልን ተሐድሶ ለማወቅ ጓጉተዋል። ነገር ግን ኢየሱስ ትኩረታቸውን አቅጣጫ አስቀምጧል። ፖለቲካዊ ምላሾችን ከመስጠት ይልቅ መንፈሳዊ ኃይል እንደሚሰጣቸው ቃል ገብቷል። አንቀጽ 2 የሥልጣን ተስፋ ኢየሱስ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብሏቸዋል። ይህ ኃይል አካላዊ ጥንካሬ ወይም የፖለቲካ ስልጣን አይደለም። ነገር ግን ለመመስከርና ለማገልገል መለኮታዊ ጥንካሬ ነው። መንፈስ ቅዱስ ድፍረትን፣ ጥበብንና ድፍረትን ይሰጣቸዋል። እግዚአብሔር በእነርሱ የሚሰራበት አዲስ ዘመን መጀመሩን ያመለክታል። አንቀጽ 3 ለኢየሱስ የተሰጠው ተልእኮ በኢየሩሳሌም፣ በይሁዳ፣ በሰማርያ እና እስከ ምድር ዳርቻ ድረስ ምስክሮቹ እንደሚሆኑ በመንገራቸው ቀጥሏል። ይህ የሚያሳየው ከትውልድ ቀያቸው ወደ ዓለም መስፋፋቱን ነው። እያንዳንዱ የተጠቀሰው አካባቢ በተልእኳቸው ውስጥ አንድ እርምጃን ይወክላል። ምስራቹ የትም ይሁን የትም ምስራቹ ለሁሉም እንደሆነ ክርስቲያኖች ያስታውሳቸዋል። አንቀጽ 4 የዛሬ አማኞች ያለው ትርጉም የሐዋርያት ሥራ 1:8 ለመጀመሪያዎቹ ደቀ መዛሙርት ብቻ ሳይሆን ለሁሉም አማኞች ነው። ኢየሱስን የትም ቦታ ሆነን እንድንካፈል መንፈስ ቅዱስ ኃይል እንደሚሰጠን ያስታውሰናል። ልክ እንደ መጀመሪያዋ ቤተ ክርስቲያን ደፋርና ታማኝ ምስክሮች እንድንሆን ተጠርተናል። በመንፈሱ አማካኝነት ተራ ሰዎች ለእግዚአብሔር መንግሥት አስደናቂ ነገሮችን ማድረግ ይችላሉ።